የተወደዳችሁና የተከበራችሁ ተመልካቾቻችን ለዛሬ ለተሰኞ የካቲት 2 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር ያዝንላችሁ የምሽት ዜናዎች ከዚህ ሰዓት ጀምሮ ወደ እናንተ የምናደርስላችሁ ይሆናል። በቅድሚያም ርዕሰ ጉዳዮችን እንጠቁማችሁ። እናት ፓርቲ የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው አለ። በጂጋና ሆዳንሻ እየተንቀሳቀሱ በነበሩ የመንግስት ወታደሮች ላይ በተወሰደ ሽምቅ ውጊያ ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በሽሬ የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በቃጠሎ ወደመ። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። እነዚህንና ሌሎች መረጃዎችን ይዘናል። አብራችሁን ቆዩ። እናት ፓርቲ የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው አለ። በምዕራብ ሐረርጌ ዞን አሰቦት ቅድስት ሥላሴ ገዳም አባት የሆኑት ባህታዊ አባ ወልደ ሚካኤል ዘግተው በሚጸልዩበት በበዓታቸው ሳሉ በጥይት ተደብድበው ተገድለዋል ሲል ለኢትዮ ዲስኮርስ በወቅታዊ ጉዳይ ላይ ከእናት ፓርቲ በተላከው መግለጫ ተመልክቷል። ጥር 27 ቀን 2018 ዓ.ም የጥይት ድምፅ ሰምተናል በማለት ምናልባት ያን ቀን ሳይገደሉ እንዳልቀሩ የሚናገሩት ምንጮች ጥርጣሬ እያየለ ሲመጣ በአባቶች ፍለጋ አስክሬናቸው ጥር 30 ተገኝቷል ብለዋል። በአራዊት የመበላት ምልክት አለበት። ከዚህ ቀደም በገዳማውያኑ ላይ ከደረሱ ጥቃቶችና ዛቻዎች አንጻር የድርጊቱ ፈጻሚ ለእርግጠኝነት በቀረበ በአካባቢው የሚንቀሳቀሰው ራሱን ኦነሰ ብሎ የሚጠራው ኦነግ ሸኔ ነው ሲልም ፓርቲው በመግለጫው አትቷል። ፓርቲው በመቀጠልም ታጣቂ ኃይሉ በቅርብ ርቀት ይንቀሳቀሳል፣ ያንን ደግሞ መንግስትም ያውቃል የሚሉት ምንጮች ዘላቂ መፍትሄ ካልተበጀ እንዲሁ እያዘናጉ አንድ በአንድ ይጨርሷቸዋል ይላሉ። ፓርቲያችን በዓት ዘግተው በዋሻና በገደል የሚጸልዩና ምድራዊ ፖለቲካዊና ሽኩቻ ፍጹም የማይገባቸው ባህታውያንና ገዳማውያን ኢላማ ተደርገው መገደል የመንግስት አልባነት ማሳያ ተደርገው የሚወሰድ ጉልህ ምልክት እንደሆነ ይረዳል ሲል በብርቱ ታችቷል። ፓርቲው ድርጊቱን በጽኑ እንደሚያወግዝ በመግለጽ ለገዳማውያኑም መጽናናትን ተመኝቷል። ክስተቱ በዓለም አቀፍ መርማሪዎች ተጣርቶ እጃቸው ያለበት ተጠያቂ እንዲሆኑና የሚመለከታቸው አካላት እንዲሰሩ አበክሮ በመግለጫው ጠይቋል። በጂጋና ሆዳንሻ እየተንቀሳቀሱ በነበሩ የመንግስት ወታደሮች ላይ በተወሰደ ሽምቅ ጥቃት ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። ጥቃቱ የተጠና እጅግ ፈጣን ነበር የተባለ ሲሆን የመንግስት ወታደሮች ተሳፍረውበት ከነበረው ተሽከርካሪ ሳይወርዱ ነው በቦምብና በክላሽ ያለቁት ተብሏል። በተመሳሳይ ከፈረስ ቤት ከተማ ወደ ዳማ ቀጠና በመንቀሳቀስ ላይ በነበሩ የአገዛዙ ወታደሮች ላይ ፋኖ በፈጸመው የከበባ ጥቃት ታላቅ ድል መቀናጀቱንም ኢትዮ ዲስኮርስ አረጋግጧል። በዚህም የመከላከያ ኃይል ሙትና ቁስለኛውን የሚያነሳበት አፍታ እስኪያጣ ድረስ ከባድ የጥቃት ዶፍ ወርዶበታል መባሉንም በዘገባው ተመልክቷል። የኤርትራ የማስታወቂያ ሚኒስትር የኢትዮጵያ የውጭ ጉዳይ ሚኒስትር ትናንት በኤርትራ ላይ ያቀረበውን ክስ መሰረተ ቢስ የፈጠራና አስደናቂ ነው ሲል በጽኑ ተቃወመ። ሚኒስትሩ ዛሬ ባወጣው መግለጫ የኢትዮጵያ ክስ በይዘቱ በቃናውና በስተጀርባው ባለው ተነሳሽነት እጅግ አስገራሚ መሆኑን ገልጾ ድርጊቱ ላለፉት 2 ዓመታት በኤርትራ ላይ ሲካሄድ የቆየው የጠባጫሪነት ዘመቻ አካል ነው ብሎታል። የኤርትራ መንግስት በሰጠው ምላሽ ባለፉት ጊዜያት እንዳረጋገጠው ሁሉ አሁንም ቢሆን ሁኔታውን የሚያባብስ ትርጉም ለሌለው ንትርክ ፍላጎት እንደሌላቸው አስታውቋል። መግለጫው አክሎም የኢትዮጵያ መንግስት በኤርትራ ላይ የከፈተው የጥላትነት ዘመቻ አደገኛ አቅጣጫ እየያዘ መምጣቱን ገልጿል። ይህ የኤርትራ ምላሽ ዛሬ የተሰጠው የኢትዮጵያ የውጭ ጉዳይ ሚኒስትር ኤርትራን በግዛት ጥሰትና በሌሎች ቀጠናዊ የጸጥታ ጉዳዮች ላይ ከከሰሳት በኋላ ነው። በሁለቱ ሀገራት መካከል ያለው ግንኙነት ከቅርብ ጊዜ ወዲህ በከፍተኛ ሁኔታ እየሻከረ የመጣ ሲሆን ይህ የኤርትራ መግለጫ ግንኙነቱን ይበልጥ ወደ አዲስ ውጥረት ሊያመራው እንደሚችል ተሰግቷል። ኤርትራ በበኩሏ በኢትዮጵያ በኩል የሚሰነዘሩ ውንጀላዎች ሁሉ የሀገሪቱን ስም ለማጥፋትና ቀጠናውን ይበልጥ ግጭት ውስጥ ለመክተት የታለሙ ናቸው ስትል አጣጥላለች። በሽሬ የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በቃጠሎ ወደመ። በትግራይ ክልል ሽሬ እንዳስላሴ ከተማ የሚገኘው የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በትናንትናው ዕለት በደረሰ የቃጠሎ አደጋ ሙሉ በሙሉ መውደሙ ታወቀ። ቃጠሎው በሌሊት የተከሰተ ሲሆን በቤቱ ውስጥ የነበረውን ንብረት በሙሉ መውደሙ ተገልጿል። ስለ አደጋው መንስኤ እስካሁን በይፋ የተሰጠ መግለጫ ባይኖርም ምንጮች በቤት ውስጥ ተከማችቶ የነበረ ነዳጅ ለቃጠሎ መነሻ ሊሆን እንደሚችል ጠቁመዋል።
ይሁን እንጂ በተቃራኒው ድርጊቱ ሆን ተብሎ የተፈጸመ ሊሆን እንደሚችል የሚጠራጠሩም አሉ። ብርጋዴር ጀነራል ጀማል በትግራይ ጦርነት ወቅት በከፍተኛ ወታደራዊ አመራርነት ያገለገሉ ሲሆን የት እንዳሉ ያሉበት ሁኔታ ምን እንደሆነ መረጃ ማግኘት አልተቻለም። የቤታቸው መቃጠል በከተማዋ ነዋሪዎችና በማህበራዊ ሚዲያ ተጠቃሚዎች ዘንድ ከፍተኛ መነጋገሪያ ሆኗል። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲል የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከአልጀዚራ ጋር ባደረጉት ቆይታ ሉዓላዊነታችንን በደማችን እናስከብራለን ሲሉም ተናግረዋል። ፕሬዝዳንቱ ይህንን ማለታቸውን ተከትሎ ሶማሊያ የእስራኤልን አየር ኃይል በሽምቅ ውጊያ ለመግጠም የወሰነች የመጀመሪያዋ ሀገር ሆናለች በሚል እየተቀለደባት ይገኛል። ተመልካቾቻችን ለዛሬ የካቲት 2 ቀን 2018 ዓ.ም ከኢትዮ ዲስኮርስ ጋር የቀረቡላችሁ የምሽት ዜናዎች በዚህ ተቋጭተዋል። ከመሰናበታችን በፊት ርዕሰ ጉዳዮችን በድጋሚ እናስታውሳችሁ። እናት ፓርቲ የገዳማውያን ሞት የመንግስት አልባነት ማሳያ ተደርጎ የሚወሰድ ምልክት ነው አለ። በጂጋና ሆዳንሻ እየተንቀሳቀሱ በነበሩ የመንግስት ወታደሮች ላይ በተወሰደ ሽምቅ ውጊያ ከ24 በላይ ወታደሮች ሙትና ቁስለኛ መደረጋቸው ታወቀ። በሽሬ የብርጋዴር ጀነራል ጀማል ወዲ ጎጀላ መኖሪያ ቤት በቃጠሎ ወደመ። እስራኤል በሶማሌላንድ ወታደራዊ ሰፈር ለመገንባት የምታደርገውን እንቅስቃሴ ካላቆመች ወደ ጦርነት ለመግባት ዝግጁ ነን ሲሉ የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ገለጹ።